ምር አንድ ልብ ውስጥ ሁለት ነገሮች በአንድ ጊዜ ይሰበሰቧቸው አላህን ማመጽና ቁርአን ዲንና ሰላም አለይኩም ወራህመቱላሂ ወበረካቱሁ። ድሬ የተከበራችሁ ዜና ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አትርሱ። ዛሬ የሰሃቦችን ታሪክ ያለንበትን ጊዜ ያስገነዝበናል። ወደ ራሳችን ወደ ቀልባችን እንመለሳለን ብዬ ስለ ሰሃቦች እስቲ እንዴት ሆነው እንደሞቱና የነሱን ታሪክ ነው ይዤ የመጣሁት ማለት ነው። ሰሃቦችና መጠሪያዎቻቸው ይላል። የረሱል ሰለላሁ ዐለይሂ ወሰለም ሰሃቦች እነማን ነበሩ? አንደኛ አቡበክር ሰዲቅ የረሱል ሰለላሁ ዐለይሂ ወሰለም የቅርብ ጓደኛ ነበር። ከወንዶች የመጀመሪያ ያመነና የተቀበለ ነው። ለእስልምና ሲል ንብረቱን በሙሉ አውጥቷል። በጀነት ከተበሰሩ 10 ሰሃቦች ውስጥ አንዱ ነው። ልክ ረሱል ሰለላሁ ዐለይሂ ወሰለም በሞቱበት ዕለት ኸሊፋውን ተረክቦ የመጀመሪያ ኸሊፋም ነበር። የተለያዩ ጦሮችን ድል አድርጓል። ሻምን፣ ኢራቅን ከፍቶ የአረብ ግዛት በአጠቃላይ እስላማዊ መንግስት ያደረጋትም እሱ ነበር። ኸሊፋ 2 ዓመት ላይ ከቆየ በኋላ ረሱል ሰለላሁ ዐለይሂ ወሰለም በሞቱበት እድሜ ከዚህ ዓለም በሞት አጣ ነው። ትክክለኛ ስሙ አብዱላህ ኢብን አቢ ቋፋ ይባላል። ነገር ግን አቡበክር አሰዲቅ ተብሎ ይታወቃል። ምክንያቱ ደግሞ የተለያዩ ንግግሮች አሉ። ከዛም ውስጥ ከእስልምና ህይወቱ በፊት በጣም እውነተኛና ታማኝ በመሆኑ ነበረ። አንድ ነገር ከተናገረ ቁረይሾቹ ሳይከራከሩ ያምኑት ነበር። ለዛ ነው አሰዲቅ ተብሎ የተሰየመው። በሌላ ንግግር ደግሞ ረሱል ሰለላሁ ዐለይሂ ወሰለም እስራና ሚህራጅ ሄደው ከተመለሱ በኋላ ሁሉም ውሸታም ሲላቸው እሱ ብቻ ነበረ ስላመናቸው አሰዲቅ ተባለ። እናቱ ደግሞ ኡሙል ኸይር አልሰለማህ ቤንት ሰኻር ትባላለች። ሰኻር። ሁለተኛው ደግሞ ዑመር ኢብኑል ኸጣብ ወይ ደግሞ ዑመር አልፋሩቅ የረሱል ሰለላሁ ዐለይሂ ወሰለም ትልልቅ ሰሃቦች ውስጥ አንዱ ነው። ሁለተኛም ኸሊፋ ነበር። አሚሩል ሙእሚኒን በመባል ይታወቃል። ዑመር በእስልምና ታሪክ ውስጥ በጣም ታዋቂ የሚባሉ መሪዎች እንዲሁም ደግሞ በጣም ተጽዕኖ ፈጣሪ ነው ዑመር ማለት ነው። ከአዋቂ ሰሃቦችና ተሰናቂ ነበረ። የሂጅራ አቆጣጠር ያወጣው እሱ ነበር። በጀነት ከተበሰሩ 10 ሰሃቦች ውስጥ አንዱ ነው። በኸሊፋ ዘመኑ እስልምና በጣም አድጎም ነበር። ኢራቅ፣ ግብጽ፣ ሊቢያ፣ ሻም ሶሪያ ናት፣ ፓርሺያ፣ ኩራሳን፣ ሶጀስተና እንዲያላቆም ነገር የተለያዩ ሀገራትን አዳርሶ እስላማዊ መንግስት አዳርሶም ነበረ። በሶስተኛ ደረጃ ደግሞ ቅዱስ የሆነችዋን ቅዱስ ፍልስጤምን የመጀመሪያ ጊዜ የከፈታትና እስላማዊ ህግ ስርዓት ያደረጋትም እሱ ነበረ። በከሊፋው 10 ዓመት ከቆየ በኋላ በአቡል ሉልህ ፋኢዚ አልፋሪሲ ሰላት ላይ ሆኖ 6 ቦታው ተወግቶ ሸሂድነት በረሱል ሰለላሁ ዐለይሂ ወሰለም እና በአቡበክር ረዲየላሁ ዐንሁ እድሜ በዚህ ዓለም በሞት ተለየ። ትክክለኛ ስሙ ዑመር ኢብኑል ኸጣብ ኢብኑል ኑፋኤል ይባላል። ነገር ግን ዑመር አልፋሩቅ በመባል ይታወቃል። ምክንያቱ ደግሞ እንደሚከተለው ይሆናል። ከዕለታት አንድ ቀን ከፍ እያለ ሰይፉን እየመዘዘ ረሱል ሰለላሁ ዐለይሂ ወሰለም ለመግደል ፈልጎ እየመጣ ነበር። ከመስለሙ በፊት ነው በዚህ አጋጣሚ ማለት ነው። እያለ አንድ ሰውዬ አስቆመውና ሚስቱን፣ እህቱን፣ አባቶቹን ሃይማኖት ትተው እስልምናን እንደተቀበሉ ይነግረዋል። ልክ እንደሰማ በንዴትና በፍጥነት ወደ ቤት ሄዶ ቤቱን በርግዶ ከፈተባቸውና ሀባብ ኢብኑል አርት ረዲየላሁ ዐንሁ ቁጭ ብሎ ቁርአን እየቀራ ነበር። እያስቀራቸው እያለ ሊመታቸውና ሊበረታባቸው ፈልጎ ድንገት ከመሃላቸው አንዱ ናና ትንሽ ቁርአን አድምጥ ብሎ ጋበዘው። ልክ ሲሰማ ልብ ውስጥ የእስልምናና የቁርአን ፍቅር ገባ። ከዛም ለሂቱ ባል ረሱል ሰለላሁ ዐለይሂ ወሰለም ያሉበት ቦታ ጠቁመኝ
ጠየቀው። ከዛ ጠይቅ ጀመረ። ከዛ ዳሩል አርቀም ሄዶ በሩን አንኳኩቶ ረሱል ሰለላሁ ዐለይሂ ወሰለም ፊት ለፊት ምስክር ቃሉን ዳሩል አርቀም ሄዶ በሩን አንኳኩቶ ረሱል ሰለላሁ ዐለይሂ ወሰለም በሩ ከፈቱለትና ቀሚሱን እየሰበሰበ ከመሬት እያነሳ ነብዩ ፊት ለፊት ምስክር ቃሎቹን ይደጋግማል። ያው ሻሃዳ ማለት ነው። ሙስሊሞቹ ደስ ብሏቸው አላሁ አክበር በማለት ይደጋግማሉ። ዑመር እስልምን መስለሙ ለሙስሊሞች በጣም ትልቅ ድል ነበረ። ከሰሃቦቹ አንዱም እንዲህ በማለት ገለጸው። ዑመር ወደ እስልምና ከገባ ጀምሮ አሸናፊዎች ከመሆን አልተወገድንም። ሙስሊሞች ሰላዋታችሁን በግልጽ አውጥተው ያለምንም ፍራቻ ሰገድ ካፊሮች ፊት ለፊት ካባ ጋር ሄደው መስገድ ጀመሩ። የዛ ቀን ረሱል ሰለላሁ ዐለይሂ ወሰለም ፋሩቅ ብለው ሰየሙት። ሀቅና ባጢል ስለለየ ይህን ስያሜ አገኘ። ሙስሊሞች ዳዕዋውን ተደባብቀው በፍራቻ እያደረጉት ከሰለሙ በኋላ ፊት ለፊት አውጥተው ዳዕዋ ማድረግ ጀመሩ። ኢብኑ ጀራህ አጠበሪ ታሪክ በሚባለው ኪታቡ ሌላ ዘገባ አለ። እሱም ፋሩቅ የሚባለው ስያሜ አህል ኪታቦች ናቸው የሰጡት ይላል። የእናቱ ስም ሀንተማት ቢንት ሐሺም ኢብኑ ሙገይራ ትባላለች። የዑመር እናት ማለት ነው። ሶስተኛው ኸሊፋ ደግሞ ዑስማን ኢብኑ ሐፋን ነው። ያው አበሻ እንደተሰደደ ታውቃላችሁ አይደል? የመጀመሪያው ከሰለሙት ውስጥ አንዱ ነው፣ ከወንዶች ማለት ነው። ከአቡበክርና ከዑመር ረዲየላሁ ዐንሁ ቀጥሎ ሶስተኛው ኸሊፋም ነው። መላይኮቹ ያፍሩበት ነበር። ሱብሃንአላህ ሸይጣን ራሱ ይሪቀዋል አሉ ምናምን። እሱ ሲመጣ መላይኮች መንገድ ይለቁለት ነበረ። አላሁ አክበር ላኢላሃ ኢለላህ። በጀነት ከተበሰሩ ሰሃቦች ውስጥ አንዱ ነው። የመጀመሪያው ወደ ሀበሻ የተሰደደውም እሱ ነበር። ኸሊፋው ዘመኑ ቁርአን በሙስሐብ ሰበሰበ። አርማንያ፣ ኩራሳን፣ ኩራማን፣ አፍሪካውያ የተለያዩ ሀገራት ከፍቶ እስላማዊ መንግስት ያስፋፋውም እሱ ነበር። ሱብሃንአላህ መስጂደል ሐረመይን መስጂደል ነበዊ አስፋፍቷል። ለመጀመሪያ ጊዜ እስላማዊ ባህርም ኃይል አቋቁሟል። በሁለተኛው አጋማሽ ኸሊፋው ወደ 12 ዓመት ከቆየ በኋላ ፊትና ብቅ አለች። ከዛም በምክንያቱ ሙናፊቆች ቁርአን እየቀራ ሸሂድ ሆነ። ተወግቶ ደሙ በአንዲት አንቀጽ ላይ ፈሰሰች። እሷንም አላህ ይበቃል ሐስቢ አላህ ወኒዕመል ወኪል የሚለው ነው። እርሱም ሰሚው አዋቂም ነው። አልበቀራ 137። ትክክለኛ ስሙ ዑስማን ኢብኑ አፋን አልኡማይያህ ይባላል። ኡማዊ ይባላል። ዚኑረይን ተብሎም ይታወቃል። ዚኑረይን የተባለበት ምክንያት ደግሞ የረሱሉን ሰለላሁ ዐለይሂ ወሰለም 2 ሴት ልጆችን ስላገባ ነው። ሩቅያንና አግብቶ ከሞተች በኋላ ደግሞ ኡሙ ኸልሱምን ዳሩለት። እሷም ስትሞት ረሱል ሰለላሁ ዐለይሂ ወሰለም 3ኛ ልጅ ቢኖረኝ ኖሮ ለዑስማን እንድረው ነበር ብለው ነበር ሰለላሁ ዐለይሂ ወሰለም። ይሄንን በማስመልከት አብዱላህ ኢብን ዑመር እንዲህ ይላሉ። አጎቴ እንዲህ አሉኝ፣ ዑስማን ለምን ዑራይን እንደተባለ ታውቃለህ ብለው ጠየቁኝ። አላውቅም አልኩኝ። ከአዳም ፍጥረት ጀምሮ እስከ ኢለተ ቂያማ ድረስ ዑስማን እንጂ የአንድን ነቢይ 2 ሴት ልጅ አግብቶ ማንም አያውቅም። ለዛ ነው ዚ ኑር አይን የተባለው አሉኝ። የእናቱ ስም ደግሞ አርዋህ ቤንት ኹዘይር ኢብኑ ረብዓ ትባላለች። የዑስማን ኢብኑ አፋን ማለት ነው። እና ሰሃቦች ይህንን መስዋዕትነት ከፍለው ለዚህ ደረጃ ያደረሱትን ዲን እኛ እንቀልዳለን። አላህ ሂዳያ ይስጠን። ከዲናችን የሚበልጥ
ዘራችን ሳይሆን ዲናችን ነው። ወሰላሙ አሌይኩም ወረህመቱላሂ ወበረካቱሁ።